ሰላም ጤና ይስጥልኝ ተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን ዜና ይዘንላችሁ ቀርበናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አቶ ሽመልስ አብዲሳ የኦሮሞ ሕዝብ በአመራር ትግል ያገኘውን ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቸገራል ሲሉ በማህበራዊ ሚዲያ በትስስር ገጻቸው ላይ አስፍረዋል። ሽመልስ በትናንትናው ዕለት የመንግስትን ለውጥ አስመልክቶ በኦሮምኛ ባስተላለፉት መልእክት ድል በከፍተኛ መስዋዕትነት የመጣ መሆኑን የኦሮሞ ሕዝብ ያውቃል ያሉት አቶ ሽመልስ ድሉ በብዙ ወጣቶች መስዋዕትነት የመጣ መሆኑን ጠቁመዋል። ሽመልስ ለኦሮሞ ሕዝብ ጠላትና ደንቃራ የሆኑ አካላትን ለውጡን ወደ ኋላ ለመመለስ ሲሰሩ ነበር በማለት ስማቸውን ያልጠቀሷቸው አካላት ወቅሰዋል። ዛሬም እነዚህ አካላት ከኦሮሞ ሕዝብ ጋር ተመሳስለው ለእኩይ ዓላማቸው መሳካት የቻሉት ሁሉ እያደረጉ ነው ያሉት አቶ ሽመልስ ሆኖም ሀሳባቸውን ሊሳካላቸው አልቻለም ብለዋል። የኦሮሞ ሕዝብ ከዚህ መንግስት ጋር በጽናት የቆመው ችግሮች ሳይኖሩ ቀርተው አይደለም ሲሉ አስታውቀዋል። ሆኖም አሁንም ታጥቀው የህዝቡን ሰላም የሚያውቁ ኃይሎች መኖራቸውን ጠቅሰው እነዚህ ኃይሎች አጥፍቶ የህዝቡን ሰላም ማረጋገጥ አልተቻለም ብለዋል። ከዚህ በኋላ በኦሮሞ ፖለቲከኞች መካከል ጣት መቀሳሰር እንደማይኖርና ልዩነቶችን በንግግር መፍታት ብቻ እንደሆነ አቶ ሽመልስ አስታውሰዋል። በሌላ በኩል ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር መቀበሏ ተሰምቷል። ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር በደስታ እንደምትቀበለው አስታውቃለች። ይህ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ 10% ብቻ በማድረግ ተወዳዳሪነታቸውን ያሳድጋልም ሲሉ አስታውቀዋል። መንግስት ይህንን ውሳኔ በሁለት ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና ኢትዮጵያ ኤክስፖርት ለማድረግ ወሳኝ እርምጃ መሆኑን ገልጸዋል። ገንዘብ ሚኒስቴር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ ታሪፍ አወቃቀር ኢትዮጵያ እንደ ቪየትናምና ባንግላዴሽ ካሉ ትላልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ እድል እንዲኖራት ያደርጋል ተብሏል። የ10% ታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል የገንዘብ ሚኒስትሩ አስታውቋል። ይህም ኢትዮጵያ ምርቶቿን በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና ኢንቨስትመንት መጨመርን ያመጣል ሲል ተስፋውን ጥሎበታል። ይሁን እንጂ የዘርፉ ባለሙያዎች እንደሚያስጠነቅቁት ደግሞ ይህንን ድል በአግባቡ ለመጠቀም ኢትዮጵያ አሁንም በርካታ ተግዳሮች መወጣት አለባት ብለዋል። የመሰረተ ልማት ውስንነት፣ የምርት ጥራትና ደረጃዎች፣ የውጭ ምንዛሬ እጥረትና የፖለቲካ አለመረጋጋት ጥቂቶቹ መሆናቸውንም አጽንኦት ሰጥተውበታል ተብሏል። በሌላ መረጃችን የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ ሊገደዱ መሆኑ ተሰምቷል። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይንም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙንም ነው ያስታወቀው። ትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ መጋቢት 24 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል መልቀቂያ ፈተና ተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት አድርገዋል። በዩኒቨርሲቲ ተማሪዎች ላይ ስለተያዘው ቅድም አብራርተዋል። ላለፉት ዓመታት እሳቸው በኃላፊነት ከተሸሙ ጀምሮ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና ተነሳሽነት ማነስ ተጠቃሽ መሆኑን ተጠቁሟል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑን የገለጹት ሚኒስትሩ የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራርም ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ ተይዟል ነው የተባለው። በ4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማሪው ማህበረሰብ ተመልሶ ለ1 ዓመት የማስተማር አገልግሎት ይሰጥና ማህበረሰቡን እንዲያገለግል ይደረግና እንዲመረቅ ይደረጋል ሲሉም ተናግረዋል። ይህ አሰራር ለተማሪዎች ለራሳቸው የተግባር ትምህርት እንደሚሆንና የበለጠ እንዲበስሉ የሚያደርጋቸው መሆኑንም ተናግረዋል። ተማሪዎች የመምህርነትን ሙያ ተላብሰው በዚያው ሙያ እንዲያመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያው የሚገባ አስተማሪውን ቁጥር ለማሳደግ እንደሚረዳ ሚኒስትሩ አብራርተዋል። በቅርቡም በመምህራን ላይ በተደረገ ግምገማ 100,000 የሚደርስ የመምህራን እጥረት መኖሩን መታወቁን የተናገሩት ፕሮፌሰር ብርሃኑ ነጋ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንዲቀንስ የበኩሉን እንደሚወጣ አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎች ክፍተትን ለማስተካከል ከተያዙ ዘርፈ ብዙ የማትጊያ ስርዓቶች አንዱ መምህራን በሀገሪቱ የፋይናንስ ስርዓት ውስጥ የራሳቸውን ድርሻ እንዲኖራቸውና የኑሮ ውድነቱን እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋም አንዱ እቅድ መሆኑንም አንስተዋል። ባንኩ በአንድ ዓመት ውስጥ ወደ ስራ ይገባል ሲሉ አስታውቀዋል።